በአይሁድ ዘንድ የነበረችው የመጀመሪያዋ አጥቢያ ጉባኤ ወይም ቤተ ክርስቲያን በኢየሩሳሌም ያለችው ቤተ ክርስቲያን እንደነበረችው ሁሉ በአሕዛቡ ዓለም የተጀመረችው የመጀመሪያዋ ቤተ ክርስቲያን በአንጾኪያ የነበረች ቤተ ክርስቲያን ናት። ታዲያ ይቺ ቤተ ክርስቲያን በመንፈስ ቅዱስ መሪነት በተሰራ ስራ እግዚአብሔር በራሱ መንገድ እና አሰራር በሰራው ስራ እርሱ በሰጠው ስምሪት በተሰራ ስራ በተሰራ የወንጌል ስራ በአንጾኪያ ላይ ቤተ ክርስቲያን እንደተመሰረተች እና እንደቀጠለች አይተናል። ስደት ነው የተነሳው፣ በስደት ነው የተበተኑት። ታቅዶ በሐዋርያዊ ሥራ የተሰራ ነገር የለም። ምልክትና ድንቆች እየተደረጉ አይደለም። እንዲሁ አማኞች በስደት ምክንያት ተበትነው በሄዱበት ወንጌልን ሰብከው ቤተ ክርስቲያኒቱ ተጀመረች። ግን የእነሱም ብቃት ሳይሆን ባለፈው እንዳልነው የጌታ እጅ ከእነርሱ ጋር ስለነበረች ቤተ ክርስቲያን ተመሰረተች። አሁን ደግሞ በርናባስ ሄዶ በሰጠው አገልግሎት ብዙ ሰዎች ነው ያመኑት። ብዙ ሕዝብ ወደ ጌታ ተጨመሩ የሚል ቃል ነው የምንሰማው። የበርናባስ አገልግሎት ስብከት፣ ማስተማር ምናምን አይደለም፣ የምክር አገልግሎት ነው። በቃ መካሪ ነው። በቃ በጣም የሚታይበት ባህሪ ስክነት፣ መረጋጋት እና ግን እጅግ ጠቃሚ የሆኑ ነገሮችን መምከር፣ በተለይ እንዲጸኑ። አሁን ትኩረት ያደረገበት የእሱ አገልግሎት እንዲያምኑ አይደለም። እሱማ አምነው ነው የመጡት። እንዲጸኑ ነው ትኩረት ሰጥቶ እየመከረ ያለ እና ይህንን እያደረገ እያለ በእሱ አገልግሎት ራሱ ብዙ ሰው ተጨመረ። እኛ አሁንም ይመስለን በወንጌል ሰባኪነት ስራ፣ በአስተማሪነት ስራ፣ በእረኝነት ስራ ወይ እንደዚህ በመሳሰለው ሊሆን ይችላል ሰው የሚጨመረው። ግን እንደ በርናባስ ያሉ የተረጋጉ ሰከን ያሉ መምከር የሚችሉ የምክር አገልግሎት መስጠት የሚችሉ በግል ደረጃ በጉባኤም ደረጃ ምክርን የሚያቀርቡ ሰዎች ምን ያህል ሊያነጹ እንደሚችሉ ምክር የትንቢት አገልግሎት አንዱ ገጽታ እንደሆነ እናውቃለን። አንደኛ ቆሮንቶስ ምዕራፍ 14 ውስጥ እንዳለው ትንቢት ግን ለመምከር፣ ለማነጽ አይደል፣ ለማጽናናት ለሰው ይመጣል ይላል። ስለዚህ በበርናባስ ሕይወት ውስጥ እንደው ነቢይ ነው ተብሎ ባይገለጽም በዚህ በምክር አገልግሎቱ ራሱ እንዴት ነው የሰው ልብ መያዝ የሚችል የጊዜውን መልእክት ሁሉ ሊያመጣ የሚችል ሰው። የተደራጀ ስብከትና ትምህርት አያቀርብም፣ ግን የሚናገረው ነገር የሚያንጽ ነው፣ የሚያጸና ነው። ትልቁ ፖይንትም ይኸው ነው። እንዲህ አይነት ሰዎች አይደለም የመጡትን ሰዎች ማጽናት ቀርቶ ይነሱ ሲያጸኑ ሌሎች ይጨመራሉ። ይሄ እኮ ነው። ብዙዎች ተጨመሩ። እንደዚህ ነው። እግዚአብሔር ይርዳን። በርናባስ መጣ ተባለ። ይህን ያህል በጣም ተናጋሪ እንደነ አጵሎስ እንደነ ጳውሎስ አይነት ሰው አይደለም። ዝም ብሎ የምክር ሰው ነው። ሕይወቱ ግን ደስ ይላል። ደግ ሰው ነው። መንፈስ ቅዱስ የሞላበት ነው። በቃ ይሄ ይታያል በሱ ላይ እና ዝም ብሎ ሕይወቱ የሚናገረው ንግግር ይማርካል፣ ነፍሳትን ያስቀራል፣ የመጡት እዛው እንዲቀመጡ ያደርጋል። እግዚአብሔር ይርዳን። አንዳንድ ጉባኤዎች ላይ ሰባኪ ላይኖር ይችላል፣ አስተማሪ ላይኖር ይችላል። በርናባስ ካለ ግን ያሳርፋል ወገኖቼ። ነፍሳት ሊጨመሩ ይችላሉ። ምክንያቱም ስራውን የሚሰራው ማን ነው? መንፈስ ቅዱስ ነው። ይህ እኮ የአንጾኪያ ቤተ ክርስቲያን እኮ ገና ከጅምሩ ነው፣ ከዜሮ እኮ ብቻውን ነው የሰራው እግዚአብሔር። የሆነ ልዩ የጸጋ ስጦታን አልተጠቀመም። እንደዚህ ነው ዛሬም ምንም ሳይጠቀም የሆነ ሰባኪ ወይ አስተማሪ ምንም ሳይጠቀም ጉባኤዎች ይጀመራሉ። አሁንም
ያ ባይኖር እግዚአብሔር ሰዎችን በተለያየ መንገድ ተጠቅሞ ጉባኤውን ያጸናል። ሲያጸና ነፍሳት ይጨመራሉ። በሂደት ደግሞ የሚያስፈልገው የአስተማሪነትና የሰባኪነት የሌሎችም ስጦታዎች እየተገለጠ ይመጣል ማለት ነው። ከበርናባስ ውስጥ መጨረሻ ላይ የተመለከትነው ትልቁ ኳሊቲ ከቁጥር 25 ጀምሮ የምናየው ነው። ዛሬ ከዛ ጀምረን እንመለከታለን። የሐዋርያት ሥራ ምዕራፍ 11 ከቁጥር 25 በተለይ ቁጥር 26ን እንመለከታለን። በርናባስ ሳውልን ሊፈልግ ወደ ጠርሴስ ወጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። በጣም አስገራሚ ነገር ነው። በርናባስ ጸጋውን የሚያውቅ ነው። ከተሰጠው ጸጋ ውጪ አልፎ አይሄድም። በተሰጠው ጸጋ የረካ ሰው ነው። ይሄ ጆሮ ዓይን ካልሆንኩ ብላ እንደቀናችው አይደለም። ከኔ የተሻለ ነው በምንለው ስጦታ ላይ መቅናት አለ አንዳንድ ጊዜ። ይልቁን መጠቀም ላይ ያተኩራል። ጆሮ በዓይን መጠቀም ነው ያለባት። እንደዛ አይነት ነው በርናባስ ማለት። እሱ የምክር ስጦታ አለው፣ ግን መድረክ ላይ ፊት ለፊት ደግሞ ወጥቶ ቢሰብክ ቢያስተምር የበለጠ ውጤታማ የሚሆን ሰው በልቡ መጣ። ቀድሞውኑ ሳውልን በኢየሩሳሌም ቤተ ክርስቲያን ከሐዋርያት ጋር ያስተዋወቀው እርሱ ነው። አሁን ደግሞ ሳውልን ሊፈልግ ወደ ጠርሴስ ወጣ ነው የሚለው። ይሄን ለማድረግ ኢየሩሳሌም ያሉ እሱን የላኩትን ሰዎች ማስፈቀድ አላስፈለገውም። በራሱ ቀጥታ ነው ሄደው። ወደ ቅርብ ነው፣ እዛው ኪልቅያ ሄደ፣ ወደ ጠርሴስ ሄደ። ሄዶ ሳውልን ፈለገው፣ አገኘው። ባገኘውም ጊዜ ይዞት መጣና 1 ዓመት ሙሉ አስተማሩ ነው የሚለው። አያችሁት? ይሄ ሃይራርኪ የሚባለው መዋቅራዊ ግንኙነት የሚባል ነገር በዛ ጊዜ እንደሌለ ነው የምንረዳው። ማን ያገልግል? እንዴት ነው ባለፈው የተሰደደው ተሰዶ ወደ ሀገሩ የሄደው ጠርሴስ ላይ የሚገኘው የጠርሴሱ ሳውል ትዝ ብሎኛልና እንዴት ነው ፈቃዳችሁ ነው ብሎ ለነ ጴጥሮስ አላመለከተ። የበላይ የሚባል ነገር የለም። መንፈስ ቅዱስ ልቡን ሞላው፣ ትዝ አለው፣ ሄደ። ነፃ ነበር ጳውሎስን ለመጠቀም። ይሄ ራሱ የመንፈስ ቅዱስ ሥራ። ቤተ ክርስቲያኒቱ በእግዚአብሔር ብቸኛ አሰራር ነው የተመሰረተችው፣ እያደገች ሄደችው። በሁለቱም እሴት ስትመሰረትም ስታድግም እግዚአብሔር በመራው አቅጣጫ ነው እየሄደች ያለችው። ነፃ ሆኖ ሄደ። ሳውል በቅድ ውስጥ የለም። እሱ እዛ ተሰዶ ነው ሄደው እንጂ የአገልግሎት በር ይከፈትልኛል ብሎ አያውቅም ወይም አያስብም። አንጾኪያ ላይ እንደዚህ አይነት ትልቅ ሥራ ይፈጠራል ብሎ አልጠበቀም፣ አላሰበውም። እሱ በስደት ነው ጠርሴስ ያለው። ግን በርናባስ ሊፈልገው ወጣ፣ አገኘው። ባገኘው ጊዜ ይዞት መጣ። ከዛ ወዲያ ምንድን ነው የሆነው? ከዛ ወዲያ የበርናባስና የሳውል የራሳቸው አጥቢያ ጉባኤ ማለት የሚካፈሉበት፣ እነሱ የሚያገለግሉበት፣ የሚያመልኩበት እና ህብረት የሚያደርጉበት አጥቢያ ጉባኤያቸው አንጾኪያ ነው የሆነው። ከዛ ወዲያ ትልልቅ ዓለም አቀፍ የወንጌል ሥራዎችን በሙሉ ሲሰሩ ለእግዚአብሔር አደራ የተሰጡባት ቤተ ክርስቲያን እኮ አንጾኪያ ቤተ ክርስቲያን ናት፣ ወደፊት እንደምናነበው ማለት ነው። ይሄንን ግን በቅድ ውስጥ አላስገባውም። ጳውሎስ እንደዚህ እንደሚሆን አስቦ አያውቅም። መንፈስ ቅዱስ ነው ነገሮችን እየሰራ ያለው። በርናባስና ጳውሎስ በአንጾኪያ ቤተ ክርስቲያን ስራቸውን እንዲጀምሩ ያደረገው ራሱ መንፈስ ቅዱስ ነው እንጂ እነሱ ሁለቱ ተማክረው አቅደው ወይም ሌላ መድቧቸው ወይም ሌላ አቅዶላቸው ወይም የሕዝብ ጥያቄ ሆኖ አይደለም። በቃ እግዚአብሔር ነው ነገሩን ያቀነባበረው። እግዚአብሔር ይርዳን። አሁን እዚህ የተቀመጥን ሰዎች እንደው በሕይወት ታሪካችን አብረን እንደዚህ ህብረት እናደርጋለን ብለን እቅድ አውጥተን ነው የተገናኘ ነው? እዚህ እንደምትቀመጡ አስባችሁ ታውቃላችሁ? እሺ፣ እሱ
አንድ ጉዳይ ነው። ግን አገልግሎት ላይ ያለን ሰዎች አሁን አብረን የምንሮጥ ወደ ኋላ ትንሽ ታሪካችንን ብናስበው የኛ ዕቅድ ነው አብረን እንድንሮጥ የሚያደርገን። አሁን ጭራሹኑ በዚህ አገልግሎት መስመር እንደምንገናኝ አቅደን እናውቃለን? እግዚአብሔር ሰራው። በቃ እግዚአብሔር ያገናኛል። እግዚአብሔር ስራውን ይመራል፣ ዛሬም ይመራል። እግዚአብሔር ይመስገን። 1 ዓመት ሙሉ በቤተ ክርስቲያን ይሄን ቃል ነው እንግዲህ ቁጥር 26 ላይ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ ነው። ቤተ ክርስቲያን ተብላለች። በቃ ጉባኤዋ ቤተ ክርስቲያን ለመባል አንድ ስብስብ፣ አንድ ማህበር ምንድን ነው ክራይቴሪያው? እንዴ ዋናዎቹ ሳይፈቅዱ ዕውቅና ሳይኖራት ቁጥራቸው ይሄን ያህል ሳይሞላ ከበላይ አካል መጥቶ ሳይፈቀድ ምናምን የሚባል ነገር የለም። በቃ አገልግሎቱና ሂደቱ ነው የሚፈጥረው እንጂ በሆነ አካል የሚወሰን አይደለም። ከላይ በሰማይ ራስ ሆኖ ከተቀመጠው ከኢየሱስ ጋር ሕያው የሆነ ግንኙነት እስከፈጠረች ድረስ በአንድ ስፍራ የተሰባሰበ የክርስቲያኖች ጉባኤ ቤተ ክርስቲያን ነው። ማዕከሉ ክርስቶስ ይሁን ብቻ። ይሄንን እናያለን። በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ። በአንጾኪያ የተጀመረው ጉባኤ ቤተ ክርስቲያን ተብሎ ለመጀመሪያ ጊዜ ሲጠራ እናየዋለን እዚህ ጋር ማለት ነው። እና ብዙ ሕዝብንም አስተማሩ። አሁን ሰበኩ አይለንም። ተሰብኮ የመጣ ሕዝብ ነው የጠበቃቸው። ስለዚህ አሁን የማሳመን ስራ አይደለም 1 ዓመት የተሰራው፣ ያመነውን የማጽናት ስራ ነው። እዚህ ላይ ነው ሳውል ያስፈለገው። ክብር ለእግዚአብሔር ይሁን። አሁን እንዲህ አይነት የትምህርት ፕሮግራሞች፣ የመጽሐፍ ቅዱስ ጥናት አገልግሎቶች፣ ይሄ በሐዋርያት ትምህርት የምንተጋባቸው የተለያዩ ጉባኤዎች የሚያስፈልጉበት ምክንያት ይሄ ነው። ለማጽናት ነው። የመጡትን ለማሳደግ ነው፣ ለማበርታት ነው። ያ በጣም አስፈላጊ አገልግሎት እንደሆነ ከዚህ እንረዳለን ማለት ነው። ጌታ አስቀድሞ ሐዋርያትን አይደል በቤተ ክርስቲያን ውስጥ ያደረገው? አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን አደረገ ይላል። አየህ፣ አሁን ጳውሎስ እዚህ ስፍራ ላይ በሐዋርያነት አገልግሎቱ ላይ አይደለም የምናገኘው፣ በአስተማሪነት አገልግሎት ነው የምናገኘው። ሁለተኛው ጢሞቴዎስ ምዕራፍ 1 ላይ እኔ ሰባኪና ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ስለዚህ ሳውል ጌታ ሲሾመው ሐዋርያ ብቻ አይደለም ያደረገው፣ አሕዛብን አስተማሪ ሰባኪ እንዲሆንም ሾሞታል። ስለዚህ በሳውል ውስጥ ያለው ጸጋ ብዙ ነው። ሐዋርያነት አለ፣ ኢቭን ነቢይነትም አለ። በተሰሎንቄ መልእክት እንደምንረዳው አስተማሪነት አለ፣ ሰባኪነት አለ፣ ወንጌላዊነት ማለት ነው። ሁሉም አይነት ስጦታዎች በአንድ ሰው ውስጥ ሊገኙ ይችላሉ። እግዚአብሔር አብዝቶ ከሰጠ ስሙ ይባረክ። የተመረጠ ዕቃ ያደረገው ሳውልን ያ ነው እና የዚህ ውጤቱ ምን ሆነ ነው እንግዲህ አንድ ቴስቲሞኒ በቃ በአንጾኪያ ከተማ ውስጥ በጣም ጎልቶ የወጣ የጉባኤ ምስክርነትን እናገኛለን። እውጭ ድረስ የተሰማ እሱም ምንድን ነው? ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። አንዱ በዛሬው አገልግሎት የምናተኩረው እዚህ ላይ ነው። ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ ክርስቲያን የሚለው መጠሪያ የተጀመረው በአንጾኪያ ከተማ ውስጥ ነው። አንጾኪያ የሰሜኑ ንጉሥ ወይም የሰሜኑ የሮም ግዛት ማዕከላዊ ከተማ እንደሆነች እናያለን።
እና የሚገርም ነው። በታሪካቸው ውስጥ ይሄ ቅጽል ስም ማውጣት ሰውን ከሆነ መነሻ አንስቶ ስም መስጠት እንደ ባህል ነው የሚል ነገር አንብቤያለሁ። በአንጾኪያ ከተማ ውስጥ በነበረው ልማድ ከዛን ጊዜ ታሪካቸው ጀምሮ በነበራቸው ልማድ አንዳንድ የታሪክ ጸሐፊዎች እንዳስቀመጡት በጥሩም ይሁን በመጥፎ ዝም ብሎ መሰየም አንድ የሆነ ነገር ሲፈጠር ስም ለማውጣት የማይቸገሩ እና እንዲህ አይነት ባህልና ልማድ ያላቸው ህዝቦች እንደሆኑ ይነገራል። አሁን አማኞች እንዴት ነው? ምን አሏቸው? ከዛ በፊት ስለ ራሳቸው ትልቅ መጠራሪያ አድርገው ከወሰዱ የሚጠራሩት በዋናነት አማኞች ተባብለው ምዕራፍ 10 ላይ ምእመናን የሚል ቃል ሰምተናል። ከተገረዙት ወገን የሆኑ ምእመናን 10 ቁጥር 45 ላይ። ከዛ ቀጥሎ ወንድሞች እህቶች ይባባላል። ሌላ ቅዱሳን ይባባላል። ይሄ እንግዲህ በልምዳቸው ውስጥ የምናያቸው ነገሮች እነዚህ ናቸው። በዋናነት ግን የሚታወቁት ደቀ መዛሙርት በሚለው ነው። ይሄ በጣም ደስ የሚል አገላለጽ ነው። ስለ ደቀ መዝሙር ስታስቡ ወዲያው ስለ መምህር ማሰብ አለባችሁ። ደቀ መዝሙር ማለት ተማሪ እንደማለት ነው። በአንድ መምህር ስር ያሉ ተማሪዎች ናቸው በአብዛኛው እንጂ ይሄ የትምህርት ቤት ተማሪዎች አይደሉም። እንደኛ ዘመን አሁን ብዙ አስተማሪዎች ባሉበት ሁኔታ ብዙ ተማሪዎች ገብተው በተለያየ የትምህርት ርዕስ እንደሚማሩት እንደኛ ዘመኑ አይነት ትምህርት ቤት አይደለም። በእኛ ሀገር ትራዲሽናል የትምህርት አሰጣጥ የአብነት ትምህርት ቤት የሚባል አለ፣ ታውቃላችሁ። እና አንድ የተማሩ ትምህርት ቤቱ በስማቸው የሚጠራ በጣም ሊቅ የሚባሉ ሰው ይኖራሉ። የገሌ ተማሪ ነው የሚባለው፣ በእሳቸው ስም ነው የሚጠራው። ምናልባት የሚያግዟቸው ሌሎች ሰዎች ካሉ ከተማሪዎቹ መካከል ነው። ሻል የሚለውን አንተ አስቀጽል ይባላል፣ ያስተምራል ሌላውን። ከዛ እሱ ተመርቆ ይሄዳል። ትምህርት ግን እዛ ያሉ ተማሪዎች ግን የሚጠሩት በመምህሩ እና ይሄ ትራዲሽን ከአይሁድ የመጣ ነው። እኛም ሀገር ቢሆን ልክ እንደ ገማልያል ያሉ ትልልቅ ምሁራን በሚያስተምሩበት ስፍራ እየሄዱ የሚማሩ ተማሪዎች ደቀ መዛሙርት ይባላሉ። ከዛ ባለፈ ደግሞ እንዲህ በመስበክም ይሁን ተከታይ እያፈሩ ትምህርት የሚያስተምሩ የአደባባይ ስብከት የአደባባይ ትምህርትም የሚሰጡ ረበናት ካሉ የሚከተላቸውና እነሱን የሚያስተምሩትን እያመነ የሚከተላቸው ሰው በሙሉ ደቀ መዛሙርት ይባላል። እንደዚህ። ስለዚህ ደቀ መዝሙር የሚለው ቃል ከአንድ ሰው ጋር የሚያገናኝ ከሆነ መምህር ጋር ከሆነ ሰባኪ ጋር ከሆነ ረቢ ጋር የሚያገናኝ የእሱ ተማሪ ማለት ነው። የአንድ መምህር ተማሪ እንደማለት ነው። ስለዚህ ክርስቲያኖች ክርስቲያን ከመባላቸው በፊት ደቀ መዛሙርት ሲባሉ ከአንዱ መምህርና ጌታ ተብሎ ይጠራ ከነበረው ከኢየሱስ ጋር ያላቸውን ግንኙነት የሚያመለክት ነው። የሚገርመኝ ግን ካረገ በኋላ እንኳን በእግዚአብሔር ቀኝ ተቀምጦ ተከታዮቹ ደቀ መዛሙርት ይባላሉ። ለምዶባቸው ነው እንዳንል፣ አይ ለምዶባቸው ብቻ አይደለም፣ የራሱ የመምህሩ ፈቃድ ነው። ለምን? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ከዛስ ደቀ መዛሙርት አድርጓቸው። ስለዚህ ምን ማለት ነው? መምህሩ ካረገም በኋላ እንኳን መምህር ሆኖ መቀጠል ይፈልጋል ማለት ነው። በምድር ላይ መምህራቸው የሆነው እርሱ አድርጎ በእግዚአብሔር ቀኝ በተቀመጠ ጊዜ ከዛም ቀጥሎ መምህራቸው ሆኖ መቀጠል ይፈልጋል። ዛሬም ነው
ክብር ለስሙ ይሁን። የእርሱ ተከታይ በቃ ከአንድ ማንነት ከኢየሱስ ጋር ያላቸውን ግንኙነት የሚያሳይ ነው። በዚህ ነበር የሚጠሩት። አሁን የሚሰብኩትና የሚናገሩት የሚያምኑት ነገር በሙሉ ኢየሱስን እንደ ክርስቶስ እንደ መሲህ የተቀበሉ መሆናቸውን የሚያሳይ ነው። እግዚአብሔር ኢየሱስን ጌታም ክርስቶስም አድርጎታል በቀኙ ባስቀመጠው ጊዜ። እነዚህ በአንጾኪያ ያሉ አማኞች የተሰበከላቸው ኢየሱስ የተሰበከላቸው ይበልጡን እንደ ጌታ ነው፣ ደግሞም እንደ ክርስቶስ ነው የቀረበላቸው እና ዝም ብሎ ስብከቱን ተቀብለው በልባቸው ያመኑ ብቻ አይደለም። ይኸው በሕይወታቸውም ለዛ ጌታ የሚገዙ ናቸው፣ ተግባራዊ ምላሽ የሚሰጡ ናቸው። እዛ አገር ላይ ያሉት ባለስልጣናት እነሱን ከሚገዟቸው ይልቅ በሰማይ ያለው ጌታ በእነሱ ላይ ስልጣን ነበረው። በጣም የሚገርም ነው። በሕይወታቸው ላይ ለውጥ አምጥቷል እና በቃ አፋቸው ላይ ስሙ አይጠፋም። ኢየሱስ እርሱ ክርስቶስ ነው እያሉ ይናገራሉ ማለት ነው። መናገር ብቻ አይደለም፣ በተግባር ሲያዋቸውም በቃ ከነሱ ተለዩ። ልባቸው ያለው እዛው ሰማይ ነው። አድርጎ በእግዚአብሔር ቀኝ ከተቀመጠው ከክርስቶስ ጋር ልባቸው ተወስዷል። እና እነዚህ ስም ማውጣት ልማድ ያላቸው ለሌላው እኮ የቅጽል ስም የሚያስቅ ስም የስድብ ስም ነው ሲያወጡ የኖሩት። እነዚህን ሲያዋቸው ምን ይበሏቸው? የሚሰደብ ነገር የላቸውም። መጥፎ ነገር የላቸውም። የሚያሾፉበት ነገር አጡ። ስለዚህ ያገኙት ነገር ክርስቶስ የሚል የክርስቶስነታቸውን የሚናገር ንግግር ሕይወት ነው ያዩት። ስለዚህ በቃ እነዚህ ክርስቲያን ናቸው። እቺ ያን የምትለው አገላለጽ በሌሎቹም ላይ ያሉ ለሌላ ሰው በሚሰጡት ስም ሁሉ ላይ ይቀጽሉት ነበር። እንደማለት ነው። የክርስቶስ ብሎ ከመጥራት ውጪ ምንም ሊሉ አልቻሉም። ይሄ ከፍ ያለ ምስክርነትን የሚያሳይ ነው። ለራሳቸው ስማችንን ማንን በለው ምን ተብለን እንጠራ ብለው ተሰብስበው ያወጡት ነገር አይደለም። ቃሉ የሚለው እዚህ ጋር በመጀመሪያ በአንጾኪያ ክርስቲያን ተባሉ ነው። ሌሎች እንዳሏቸው ነው የሚያሳይ። ተባሉ። እግዚአብሔር ይርዳን። የክርስቶስ ሕይወት በእኛ ውስጥ ካለ፣ በአንደበታችን፣ በአእምሮአችን፣ በልባችን ካለ ዛሬም ይሄው አይነት ነገር ይንጸባረቃል። በሌሎች ዘንድ ያ የክርስቶስ ሕይወት ጎልቶ ይታያል። ታዲያ አድማሱን እያሰፋ በዘመናት ሁሉ ይሄ ስም ይሄ መጠሪያ አሁንም እነሱ አይደሉም ያስፋፉት፣ በሌሎች ዘንድ በማያምኑት ዘንድ እየተስተጋባ ሌሎች እነሱን የሚያውቁበት ቃል ሆኖ ይቀጥላል። በዚህ ስፍራ ይሄ ስም ለነሱ በሌሎች የተሰጠበት ጊዜ ቢያንስ 40 ዓመተ ምህረት እንደሆነ ታሪክ ያስረዳል። በ40 ዓመተ ምህረት ላይ ነው ይሄ ስም የተሰጣቸው በአንጾኪያ። በኋላ ላይ በሐዋርያት ሥራ ምዕራፍ 26 ላይ ስንደርስ ምዕራፍ 26 ቁጥር 27 ላይ ንጉሥ አግሪጳ ዳግማዊ ይሄንን ቃል ለአማኞች ሲጠቀም እንመለከተዋለን። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ ይለዋል። ጳውሎስ ነው በንጉሥ አግሪጳ ፊት ቀርቦ የሚናገረው። ቁጥር 28 አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። በጥቂት ክርስቲያን ልታደርገኝ ትወዳለህ። ስለዚህ ጳውሎስን እንዴት ወሰደው ማለት ነው? እንደ አይሁዳዊ ብቻ አይደለም የወሰደው። ለምን? ራሱ ንጉሥ አግሪጳ ዝርያ ወይም ደሙ አይሁዳዊ ባይሆንም ግን ወደ ይሁዲነት የገባ ሰው ነው። እያለው ያለው ነቢያትን ታምናለህን? እንድታምናቸው አውቃለሁ እያለው ነው። ስለዚህ ብሉይ ኪዳን የሚቀበል ሰው አሁን ለይቶታል። ጳውሎስ አይሁዳዊ ቢሆንም በወገኑ
ግን አሁን ያንን ክርስቶስን የሚያምንና የሚሰብክ እንደሆነ አውቆታል በሕይወቱ። ስለዚህ ነቢያትን ታምናለህን? እንድታምናቸው አውቃለሁ ብሎ እንግዲህ ከነቢያት እየጠቀሰ ሊነግረው እንደሆነ ሲፈራ በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። እና የሳውል መልስ ምን ሆነ? ወይም የጳውሎስ መልስ ምን ሆነ? ዋናው እሱ በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ ስራት በቀር እንደ እኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ ይላል። ምን ማለት ነው? ጳውሎስ ይሄን መጠሪያ ተቀብሎታል ማለት ነው። በጥቂት ወይም በብዙ በፈለገው መጠን ይሁን፣ አንተ ብቻ ሳትሆን የሚሰሙኝ ሁሉ እንደ እኔ ይሆኑ ዘንድ ወደ እግዚአብሔር እለምናለሁ። እንደ እኔ ይሆኑ ዘንድ ምን ማለቱ ነው? ክርስቲያን ነኝ እያለው እኮ ነው። በጥቂት ክርስቲያን ልታደርገኝ ትወዳለህ ነው ያለው አይደል? መልሱ እንደ እኔ ትሆኑ ዘንድ እወዳለሁ አለ። ማለት የስ ክርስቲያን ነኝ፣ አዎ የክርስቶስ ነኝ፣ አዎ ክርስቶስን አምናለሁ፣ የክርስቶስ ሕይወት በእኔ አለ እያለው ነው። ክብር ለእግዚአብሔር ይሁን። ስለዚህ ምንም እንኳን በሌሎች የተሰጠን ቢሆንም ያልተገባ አጠራር ሳይሆን ከክርስቶስ ጋር ካለን ሕያው ግንኙነት በእምነትና በተግባር ካለን ግንኙነት የተነሳ የተሰጠ ስም ስለሆነ ይሄ መጠሪያ ዕውቅና አግኝቷል በሐዋርያት። በታላቁ ሐዋርያ የጌታ ምርጥ በሆነው በጳውሎስ እሱ ራሱን እንደ ክርስቲያን ገልጿል ማለት ነው። ሌላው ሐዋርያ ደግሞ የመንግሥተ ሰማያት መክፈቻ የተቀበለው ጴጥሮስ ነው። እሱም ይሄንን ቃል በመጠቀም ለአማኞች መገለጫ አድርጎት ሲጠቀምበት እናያለን።